እኛን በሰላም መፈለግ በሰላም መሻት ጉዳይ ጥያቄ መጠየቅ ትንሽ ይከብዳል ይመስለኛል። ምክንያቱም በሰላም ጉዳይ እኮ ከቤተ ክርስቲያን እስከ ዓለም ሪኮግናይዝ እኮ አድርጎናል። ሰላም ወዳድ መሆናችን እኮ ዓለም ያውቀዋል። አሁን መግለጽ ባልፈልግም ከቀጠናችን ባሻገርም በርካታ የሰላም ድርድሮች ውስጥ ተሳትፈናል። ሰላም ያስፈልጋል። ሰላም በጣም ወሳኝ ነገር ነው። ለሰላም የሚከፈል ዋጋ ካለ ለመክፈል ዝግጁ መሆን አለብን። ለሰላም የሚሰጥ ማንኛውም ነገር ካለ ማድረግ ተገቢ ነው። ሰላም ሁል ጊዜ የሚደናቀፈው በግጭት ነው። ሰላም የሚወዱ ሰዎች ግጭት እንዳይፈጠር ይጥራሉ። ግጭት ሲፈጠር ደግሞ እንዲያጥር ይሰራሉ። መልሶ ሰላም ሮል አውት እንዲያደርግ እንዲቀጥል እና እኛን በሰላም መፈለግ በሰላም መሻት ጉዳይ ጥያቄ መጠየቅ ትንሽ ይከብዳል ይመስለኛል። ምክንያቱም በሰላም ጉዳይ እኮ ከቤተ ክርስቲያን እስከ ዓለም ሪኮግናይዝ እኮ አድርጎናል። ሰላም ወዳድ መሆናችን እኮ ዓለም ያውቀዋል። የዛሬ 2 ዓመት መጪው መስከረም ዘመን መለወጫ ላይ ለኢትዮጵያ ቴሌቪዥን ኢንተርቪው ላይ የትግራይ ሕዝብ የጥይት ድምጽ ይበቃዋል፣ እንኳን ውጊያ የጥይት ድምጽ አያስፈልገውም። ዛሬም አንፈልግም፣ ነገም አንፈልግም። ከማንም ጋር እኛ የምንሳተፍበት ብቻ ሳይሆን የማንሳተፍበት አንፈልግም። የዩክሬንና ራሽያ ውጊያ አንፈልግም። ሰላም ነው እኛ የምንፈልገው። ሰላም ትርፋማ ስለሚያደርገን ሰላም እንፈልጋለን። ቲፒኤልኤፍ ይሄን ቀጥተኛ ውጊያ ከመጀመሩ በፊት ስፖንሰር እያደረገ ቅድም ይነሳው መፈናቀል፣ በየቦታ ያለው ግጭት ፋይናንስ አድራጊው አሰልጣኝ አቃጅ ማን ነበር ይታወቃል እኮ። ልክ ግጭቱን ከፈጠሩ በኋላ በሚዲያዎቻቸው ደግሞ በጣም በርካታ የመጠራጠር ስሜት እንዲፈጠር ይሰሩ ነበር። መከላከያ እየገነቡ መከላከያችንን ከውስጥ እያፈረሱ በየቦታው በሚፈጠረው ግጭት ደግሞ እኛ ቢዚ ስንሆን ለመዘጋጀት ለመጠቀም ሞክረዋል። አሁን ሸኔ የሚባል ከሪፎርም በፊት 4000 5000 የሌለው በየወሩ 1000 2000 እየተማረከ የተገደለ የሚፈለፈለው ኬት ነው ሪሶርሱ? ትንሽ ከመንደር ንግግር ወጣ ብሎ ማየት ያስፈልጋል። እና የግጭቱ ዋናው መንስኤ ቲፒኤልኤፍ የፖለቲካ ሽንፈቱን እየዋለ እያደረ መቀበል ተቸገረ። እኛ መጀመሪያ እንደምታውቁት ስኪርቱ ብቻ ነው ሐሳብ ብቻ ነው ያለን። ጦሩም ታንኩም ብሩም በነሱ እጅ ነው። ካሸነፍን በኋላ ያንን ሽንፈት መቀበል ስላልቻለ ሽንፈቴን በጉልበት ላሳካው እችላለሁ፣ አንድም እያበጣበጥኳቸው ያም ካልሆነ በራሴ መትቼ ባጭር ጊዜ ውስጥ እኮ ነው ይሄን መንግስት እናፈርሰዋለን ብለው በግልጽ ይናገሩ ነበር። መንግስት ጥላለው፣ ሀገር አፈርሳለሁ፣ ህዝብ አናክሳለሁ፣ ይሄ እንዲሳካ ሲኦልም ገባለሁ ብሎ ተነሱ። ተው አያዋጣም። እየተዋጋን እንኳን ታስታውሱ ከሆነ 2-3 ቀን አልቲማተም እያልን ይቁም እጃችሁን ስጡ ይቅር እንል ነበር። ታስታውሱ ከሆነ እየተዋጋን እና መጀመሪያ ለምን ተዋጋችሁ የሚል ሐሳብ ያለው ሰው ካለ እኛ አልተዋጋንም ተከላከልን እንጂ ታንካችንን ጀነራላችንን ወታደራችንን በተኛበት በገዛ ቤተሰቡ አፍኖ በሺ የሚቆጠር ሰው ይዘውብን ንብረት ተያዘብን ልንከላከል ተቋማችን ሄድን። ሀብታችንን የተያዘብንን ሰው አስመለስን። እንዳንወጣ ደግሞ ህዝቡ ተቸገርኩ አለ። ከዚያ በፊት ታስታውሳላችሁ በተደጋጋሚ መውጣት እናስብ ነበርኛ ሌላ ምን ሰጋባቸው ኤሪያ ስላለ አትወጡም የተባልነው በቲፒኤልኤፍ ነው። ሰው እያስተኙ አትወጡም አሉ። እንዳንወጣ ደግሞ መንገድ፣ መብራት፣ ውሃ፣ ጤና ችግር አለ ተባል። ህዝባችን ነው ብለን ቢሊየንስ መድበን ስንሰራ እኛ ልማት እየሰራን እነሱ ሌላ ዝግጅት ያደርጉ ነበር። በዓለም ሚዲያ ደግሞ ካምፔን ይደረግብናል። ምን አጨቃጨቀን? እኛ የኛ መኖር ካልተመቻቸው ሲፈልጉን እንገናኛለን ብለን ስንወጣ ደግሞ አሁን ነው ጊዜው ብለው በማስ በሰልፍ እንደ ያው የምታውቁትን አይነት ጦርነት አካሄዱ። ያኔም ተከላክለን
ወደ ክልል ከመለስናቸው በኋላ ከዚህ በኋላ ብንቀጥልም በኋላ ረሃብ፣ ስደት፣ መፈናቀል ምናምን ይበጣና ተጨማሪ ጣጣ ነው የሚመጣብን ብለን ቆም። በሂደት ውስጥ እኛ የተከተልነው መንገድ በተቻለ መጠን አንድም ቀን ብትሆን ኢትዮጵያ ሰላም እንድታገኝ። ይሄ ብቻ አይደለም። ሪፎርሙ ከመጣ በኋላ እኮ ኤርትራ ያሉ ግንቦት ሰባት፣ ኦነግ፣ ኢሃፓ፣ ሌላ ስማቸው ብዙ የሆኑ ፓርቲዎች ኑ ግቡ በጋራ አገርና ልማ አላልንም እንዴ? አስገብተናል እኮ። ሽግግሩን ቅድም የነካካውት ጉዳይ በምርጫ በዲሞክራሲያዊ መንገድ የኢትዮጵያ ተሰልፎ ከመረጠን በኋላ ግድ የለም ብቻችንንማ አንመራም፣ በፌደራልም በክልልም ቢፎካከሩ ፓርቲዎች ምርጫ ከተወዳደሩ ይግቡ ብለን ፓርቲዎች እኮ ካቢኔ አባላት ናቸው። 3 የካቢኔ አባላት እኮ የሚፎካከሩ ፓርቲዎች ናቸው። በዓለም ላይ አሸንፎ ሲት ሼር የሚያደርግ አንድ ፓርቲ አታገኝም። ከተሸነፈ ሼር ያደርጋል፣ ካሸነፈ ግን አያደርግም። ይቅር ባህል ይቀር፣ አብረን እንስራ ነው ዓላማው። we don't regret መጠናከር አለበት። አንዳንዶቹ ግጭት በገጠመን ወቅት እዚህ ፓርላማ ያሉ ሰዎች ጭምር ከብልጽግና አባል ባልተለየ ሁኔታ ኢትዮጵያን ሊከላከሉ ተሰልፈዋል። ለዚህ ፓርቲ የሚለው ጉዳይ ሁልጊዜ የማይሰራ አንዳንዴ በትብብር ልንሰራ የምንችልባቸው ሁኔታዎች እንዳሉ ስለሚያመላክት ስልጣን ብንጋራ ችግር የለውም። አብረን አገር ብናለማ ብናቀና ችግር የለውም። ምንድነው የነበረው ችግር ያላችሁ እንደሆነ ጽንፈኝነት፣ ጥላቻ፣ ብሔር መጥላት፣ ሰው መጥላት። ጥላቻ መርዝ ነው። ይኸውላችሁ ባለፉት 50 ዓመታት ዩናይትድ አረብ ኤሚሬት የሚባል ሀገር በተለምዶ ዱባይ አቡዳቢ የሚባለው ሀገር ሼክ ዛይድ ጀምረውት አሁን ሼክ መሐመድ የሚመሩት ሀገር በ50 ዓመት ውስጥ ዱባይን ከአፈር ወደ ወርቅነት ቀየረ። ከድንኳን ታይቶ ወደማይጠገቡ ህንጻዎች ቀየረ። በልቶ መጥገብ ሳይሆን እንደኛ 100 ሚሊዮን ቁጥር ያለውን ህዝብም የሚያበላ ሀብት ፈጠሩ በ50 ዓመት ውስጥ። ከምንም ተነስተው እጅግ አስደማሚ ውብ በዓለም ተመራጭ ሀገር ፈጠሩ። የሚያደምጥ የሚከተል የሚያግዝ ልማት የማያደናቅፍ ህዝብና የሚሰሩ አመራሮች ተባብረው አገራቸውን ቀየሩ። ይሄን ቁጥርኛ ጋምጡት። ቲፒኤልኤፍ ሲደመር ሲቀነስ 48 47 49 ዓመት ታግሏል። ቢያንስ ትግራይን ከ81 ጀምሮ እስካሁን እያስተዳደረ ነው። 30 ምናምን ዓመት ባለፉት 50 ዓመታት ወይም 48 ዓመታት የቲፒኤልኤፍ ትግል የትግራይ ህዝብ ምን አተረፈ ካላችሁ ጥላቻ፣ ጦርነት፣ ልመና። የዛሬ 50 ዓመትም ችግር አሁንም ችግር። የዛሬ 50 ዓመትም ኢንፍራስትራክቸር የለም ዛሬም የለም። የዛሬ 50 ዓመትም ስደት አለ አሁንም ስደት አለ። አንዳንዶች በ50 ሀገር የሌላ ሀገር ያደርጋሉ፣ በቁጥርም በስፋትም ከትግራይ የሚያንሱ። አንዳንዶች ደግሞ እነሱ 50 ዓመት ኮል ነው እና ጦርነቱ ሲጀመርም የኛ አይደለም እየለመን ነው። አትችሉም አይችሉም ተብለን ያ ብዙዎች ልካችንን ስለማያውቁ በልካቸው እያሰቡ የሞከሩት ጉዳይ ነው። ያኔም ዛሬም ያለው የኛ መሻት በውጊያ የተገኘውን ድል በሰላም መድገም ነው። በውጊያ አትፈርስም ብለን ሀገር አስቀጥለናል። ኢትዮጵያ በልማት ጎዳና ላይ ነው ያለችው፣ ጥያቄ የለውም። ይሄ ብዙ ፈተናዎች መቋቋም የሚችል ተቋም እየገነባች ነው፣ ጥያቄ የለውም። አይታችሁታል። ለልጆቻችን ቁርሾ አንተው፣ ጥላቻ አንተው። እኛ ዋጥ አድርገን ኢሞሽናችንን ወደ ሰላም እንሄድ። ምን ፈልገው ይሄንን ነው። ከቲፒኤልኤፍም ከማንም ሰው ሰላም ፈላጊ ከሆነ ሰው ሁሉ ጋር ሰላም ነው የምንፈልገው ከማንም ጋር። ለምን? ከእያንዳንዷ የሰላም ቀን ትርፍ ስለምናገኝ። ጥይት ይተኮሳል፣ ዶላር ነው። ሰው ይሞታል፣ ወጣት ነው። ሽማግሌ እኮ አለ የሞተው ወጣት ነው።
ሊሰራ የሚችል ሰው የሚሞተው። በዛም ሞተ በዚህም ሞተ ያው ነው። ማስቀረት የሚቻል ከሆነ ለሰላም መቆም ችግር የለውም። ይሄ እንደተጠበቀ ሆኖ ናይጄሪያ ተገናኙ፣ ሶማሊያ ተገናኙ፣ አውስትራሊያ ተገናኙ፣ ሶሪያ ተገናኙ የሚባል ተረት ግን ተረት ነው። እሱ ተረት ነው። አጋጣሚ ናይጄሪያ በነበርኩበት ጊዜ እኔ ከናይጄሪያ መንግስት ጋር በነበረ ንግግር በጣም በርካታ ኢሹስ ነበረን። እንደ አጋጣሚ ሆኖ ለአንዲት ሰከንድ ቲፒኤልኤፍ የሚል ወርድ አልተነሳም። እነሱን ኮንሰርናቸው አልነበረም። እንደውም እንደ አልፎ አልፎ እንደምንጠየቀው የሰሜን ጉዳይ ምን ሆነ አላሉንም። ሌሎች ጉዳዮች ነው ጊዜ አባከን ነው። ግን ናይጄሪያ፣ ሶሪያ፣ ሶማሊያ እየተባለ ይነገራል። እሱ ስህተት ነው። ክቡር ዶክተር ጫኔ ላነሱት ያው ናቸው ላነሱት ጉዳይ ፓርላማው ብቻ ሳይሆን የኢትዮጵያ ሕዝብም ንግግር ሰላም የሚፈልግ ቢሆንም የማወቅ መብት አለ እና ብልጽግና ተሰብስቦ ከእንግዲህ በኋላ ያለውን ጉዟችን እንዴት ነው የምንፈታው ብሎ አሁን ወጥተው የሚያሙትን ጭምር ባሉበት ስብሰባ ላይ በስራ አስፈጻሚ ኮሚቴ አቋቁሟል። ክቡር አቶ ደመቀ መኮንን የሚመሩት ኮሚቴ ሰላሙን በሚመለከት ኢትዮጵያ ምን ትፈልጋለች? ዝም ብሎ ድርድር አይካሄድም። ብዙ ስራ አለ። ምን ሲሳካ ነው የምንነጋገረው? እንዴት ነው የምንነጋገረው የሚለውን ጉዳይ የሚያጠና ኮሚቴ ተቋቁሞ ኮሚቴው ሲያጠና ቆይቷል። እስከዛሬ ድረስ እስካሁን ለስራ አስፈጻሚ ሪፖርት አላቀረበም። ምናልባት በሚቀጥሉት 15 ቀናት እንጠብቃለን። ኮሚቴው ሪፖርት ይዞ ሲቀርብ 1 2 3 4 ሲሟሉልኝ ንግግር ማድረግ ይችላልው። በዚያ ሳይድ ይሄ እንዲሟላ ፈልጋለሁ፣ እኔ ደግሞ ይሄን አደርጋለሁ፣ ለሰላም ስለ ይሄን ዋጋ ከፍላለሁ የሚል ሐሳብ ሲመጣ ለህዝባችን በግልጽ እናውጃለን። የሚደራደረው ኮሚቴ ይሄው ኮሚቴ ነው። እኔ ናይጄሪያ ሄጄ ሶማሊያ ሄጄ መገናኝበት ምን ምክንያት የለም። ተመድቧል ኮሚቴ አጥንቶ አውቆ የሚሰራ እና ብዙ ጊዜ ያው እኛ ስንናገር ስለ ስንዴ ሰው አያምንም። ዶክተር አኪና ዲሲና ሲናገሩ ሰው የሚያምነው ኢትዮጵያዊ እንደዚህ ነው እናደርጋለን። በትዊተር ሲነገር ነው እንጂ የሚታመነው እኛ ስንል አይታመንም። የኢንትሪግ የኮንስፓይረሲ ፖለቲካ ልምምድ ስላለን ሁሉም በዛ ይታያል። እኛ ውጊያ አልደበቅንም እኮ ውጊያ መጥቷል፣ አገር ተደፍሯል፣ በቃ ከእንግዲህ በኋላ እንዋጋለን ብለን ለህዝባችን ነግረን ውጊያ የገባን ሰዎች አሁን ሰላም ለማምጣት ምን አስደበቀን? ሰላም የሚደበቅ ነገር ነው እንዴ? ለውጊያውም እንኳን አልደበቅንም። ዝም ብሎ መሰቃየት አያስፈልግም። ጊዜው ሲደርስ እና ንግግር ሲጀመር እንናገራለን። እኛ ብዙ ነው እንትኑ አሉባልታው፣ ስሞታው፣ ሽኩቻው ምናምን ብዙ ነው። ያን እንደተጠበቀው ሆኖ ግን አማራ ሳያቅ ለተባለው ስህተት ነው። ቲፒኤልኤፍ የአማራ ጠላት ሳይሆን የኢትዮጵያ ጠላት ነው። የተዋጋውም ኢትዮጵያ ነው፣ የሞተው ኢትዮጵያ ነው። ይሄ ዝም ብሎ ነገር ሰንጥቆ ለራስ መውሰድ ትክክል አይደለም። አማራ የሚደራደር ከሆነ አማራ ብቻ ይዋጋ። እዛ እየሞተ ያለው ኢትዮጵያዊ ነው፣ የሚደራደረውም ኢትዮጵያዊ ነው። ጠላቱም የኢትዮጵያ ነው። በአማራ የሚቆም አይደለም እኮ አማራን ቆርጥሞ ኦሮሞን ቆርጥሞ የሚቆም አይደለም። ከጨረሰን ይቀጥላው ሌላ ጎረቤት ሀገር እና ለብቻ የተሰራ ስራ የለም፣ የብቻ ጠላት የለም። በጋራ እንሰራዋለን። አጋጣሚ ሆኖ በዚህ ፕላን ባይሆንም አቶ ደመቀ ናቸው ኮሚቴው ሰዎች አሉበት፣ አማራ ተወላጆች ሆኖም ሰዎች አሉበት፣ አፋሮችም አሉበት፣ ሶማሌዎችም አሉበት። ኮሚቴ ውስጥ በጋራ እየሰሩ ነው። እኛ የምናስበው የኢትዮጵያ ችግር፣ የኢትዮጵያ ዕዳ፣ የኢትዮጵያ ፍዳ ነው። ኢትዮጵያውያን በጋራ እንቋቋማለን ብለን የምናስበው እና ነገሩን ዝም ብሎ ወደታች ማውረድ ጥሩ አይደለም። ባይዘወይ ለፖለቲካ ስንናገር እዛ ሰራዊቱ ጋር የሚያመጣውን ችግር ማሰብ ጥሩ ነው። እየሞተ ያለው በፀሐይ የተቃጠለ ያለውን ሰው ምንም አያገባህም ካልነው አደገኛ ነው፣ በኋላ ችግር ያስከትላልና በዛ ማየት ጠቃሚ ይሆናል። የኢትዮጵያ መንግስት፣ የኢትዮጵያ ሕዝብ ፍላጎት ግን አንድም ጥይት ኢትዮጵያ ውስጥ እንዳይተኮስ ነው። ለጥይት የሚወጣው ዶላር ለመድኃኒት ለግንባታ እንዲውል ማድረግ ነው የኛም የሕዝባችንም ፍላጎት። ማን ነው ጦርነትን አለ ልክ የሚያስጨው መዋጋት የማይችለው? ስንዋጋ የለም ስንመለስ ተዋጉ ይለናል። ብዙ በቃ ዓለም ላይ የምትሰሙት አሁን የትን ተቀምጦ በያገሩ ውጊያ ይላል። ውጊያ ሰፈር ሳይደርስ ማለት ነው። ውጊያ እኛ አንወድም፣ በጣም ነው ውጊያ የምንጠላው።
እኔ በ14 ዓመቴ ነው ክላሽ የተሸከምኩት አውቀዋለሁ እና አልፈልገውም ማየት አልፈልግም ብዙ ሲበላ ይቻላልው ውጊያ ጓደኛ ይበላ ወንድም ይበላ አደገኛ በሽታ ነው የሚነግልኛል ውጊያ ልማት ነው የምፈልግ ማን ነው ውጊያ የሚወደው ውጊያን የማያውቅ ሰው ብቻ ነው ውጊያ የሚፈልገው እና ሰላም እንፈልጋለን ማለታችን የተደበቀ ድርድር እናደርጋለን ማለታችን አይደለም የተደበቀ ድርድርም ኩፍር የለውም አሁን ተደራድረን ለምሳሌ መብራት ይገባላችኋል ብሎ መንግስት ቢወስን አሁን ሰሞኑን እንደሚወራው አይታይም እንዴ መብራትን ያላስገባ መቼም ስንት ሰው አለ የሚያስገባ መደበቅ እኮ አይቻልም እና ደብቆ ድርድር ደብቆ ምናምን ይባል ነገር ብዙ ቦታ የለውም ግን ለሰላም እስከሆነ ድረስ እናንተ በርቱ አይዟችሁ ሞክሩ አቅማችሁ እስከቻለ ድረስ ሰላም አምጡ ነው ማለት ያለባችሁ ትክክለኛው የፓርላማ ጋይዳንስ መሆን ያለበት ወደ ሰላም ሂዱ ኢኮኖሚ የለንም ብዙ ደሃ አለ ኢንፍሌሽን አለ የሚባል ምክር ቢሆን ይበልጥ ጠቃሚ ይመስለኛል ይሄ እንደተጠበቀ ሆኖ የጸጥታ ተቋማት ዝግጅታቸው ምን ይመስላል የሚል ተነስቷል የኛ የጸጥታ ተቋም ለቲፒኤልኤፍ አይደለም የሚዘጋጀው የኛ የጸጥታ ተቋም ቲፒኤልኤፍን የሚልከው የሚያስበው የሚመኘው የኢትዮጵያን ህልውና እገዳደራለሁ ካለ ኢትዮጵያ የተባለች ድንቅና ታሪካዊ ሀገር አጽንቶ ለማስቀጠል ነው የሚዘጋጀው የሰፈር ዝግጅት ብቻ እናረጋግጥ ይሄማ ሞኛ ሐሳብ ነው አርሚ አዘጋጅተን ቲፒኤልኤፍ ጋር በሰላም ቢያልቅ እናፈርሰዋለን ማለት ነው እንደዛ ነው ቲፒኤልኤፍን የላከው እኮ ተላላኪ ይፈልጋል እና ዝግጅቱ ኢትዮጵያን ለማስቀጠል ነው እንዳያችሁት ደግሞ ጅማሮ ጥሩ ነው ብዙ ስራ ይተበቀብናል ምን ጥያቄ የለውም ገና ነው ቢያንስ ግን አሁን ያለው አርሚ ቲፒኤልኤፍ ካለበት 2-3 እጥፍ በቁጥርም በቴክኖሎጂም በአቅምም ይሻላል ይሄ ጥርጣሬ የለውም ይሄ በቂ ነው አይደለም በየቀኑ የሚወለድ ዕውቀትና ብቃት ስላለ አብረን ማደግ አለብን መማር አለብን ማደግ አለብን ኢትዮጵያ ትልቅ ሀገር ናት ሀብታም ሀገር ናት ታላቅ ሀገር ናት ስመጥር ሀገር ናት ልጆቿ ስላልገባቸው ቢያረክሷትም በአፍሪካ ቁንጮ የሆነች ሀገር ናት መቀጠል አለባት እሷን የሚያስቀጥል ተቋም ይገነባል በዚህ አግባብ ማየት ጥሩ ነው ተቋም ሲባል ግን ዶክተር እንዳነሱት የፊዚካል ውጊያውን የሚከላከል ብቻ አይደለም የቨርቹዋል ውጊያው ከፊዚካል ውጊያው እየበለጠ ነው ለምሳሌ ዘንድሮ በሳይበር ክራይም የደረሰው ዳሜጅ ባለም አቀፍ ደረጃ ከምን ገምተው በላይ ነው 16 ቢሊዮን ዶላር በቀን በሳምንት አይደለም በቀን በሳይበር ዎርፌር ጥቃት ዳሜጅ ይደርስበታል በቀን በአንድ ሰዓት ውስጥ 685 ሚሊዮን ዶላር ጥቃት ይደርሳል በአለም ላይ በአንድ ሰከንድ 11 ሚሊዮን በአንድ ደቂቃ 11 ሚሊዮን በአንድ ሰከንድ ደግሞ 190 ሺህ ዶላር የሚያክል ዳሜጅ ይደርሳል በአለም ላይ 11 ቢሊዮን ዶላር በቀን ማለት ቀላል ነገር አይደለም እኛ ከተዋጋንበት ውጊያ ሀብት በብዙ እጥፍ ይበልጣል ይደረግ ማንኛውም ጥቃት አቅም በፈቀደ መጠን ለመከላከልና ኢትዮጵያን እንደ ሀገር ለማስቀጠል ይተሰራ ነው ያለው ይሄ እንደተጠበቀ ሆኖ በሰላም የሚገኝ ማንኛውም ድል ደሞ ካለ ማንኛውም ደሞ ውጤት ካለ ማክሲመም ሰላም ለማምጣት እንሰራለን አሁን ሪፖርት ተሳሳቢ ሲቀርብ ወዲያው ለህዝባችን ዲክለር እናደርጋለን ያለኮ ዓለም በሙሉ ያናግረናል አይ ግድ የለም እኛ እንዋጋለን አይባልም ከዓለም ጋር እኮ የምንኖረው በዚህ በኩል እየለመንክ በዚህ በኩል ደግሞ እየፎከርክ እንዴት ይሆናል አይሆንም የግል ክብር ብቻ ሳይሆን የሀገር ጥቅም ይጎዳል ይሄን ታሳቢ ያደረገ አካሄድ መሄድ ጥሩ ነው ሰላም ከመጣ ነምበር 1 ተጠቃሚ ትግራይ ነው አንደኛው መፈናቀል ብላለች እህቴ አንደኛ የሚጠቀመው የትግራይ ህዝብ ነው ከፍተኛ ችግር ላይ ስለሆነ ይሄ ፓርላማም ለዚያ ህዝብ መቆርቆር አለበት ከሆነ ድንበር ቦታ ብቻ ሳይሆን ትግራይ ላይ ስደት ረሃብ ችግር እየበዛ ነው ሰዎቹ እንዶ ደንታ የላቸውም ጄኔሬተራቸው ነዳጅ ካገኘ እነሱ የፓወር ጉዳይ ኢሹዋቸው አይደለም እነሱ እንዶ ውሃ ካገኙ ኢሹዋቸው አይደለም ህዝቡ ይጎዳል መሃል ላይ ብሎ ማሰብ ከሁላችንም ይተበቅ መሰለኝ እና በዚህ አግባብ ብናይ በሰላሙ ትግራይ ከተጠቀመ በኋላ አፋርም አማራም ኦሮሚያም ደቡብም ሁሉ ይተጠቀማል ኢትዮጵያም ጎረቤትም ይተጠቀማል ብዙ እኮ የሚነግደው በዚህ
በዚህ ጦርነት እኮ ብዙ የሚነግድ ሰው አለ፣ ቀጠናው ላይ የሚያቀባብል አለ። ለዛ ሁሉ መፍትሄ ይሆናል። እንግዲህ እኛ ሰላም ፈለግን ማለት እኛ ለሰላም ተጋን ማለት በዚያው ልክ ግብረ መልስ እናገኛለን ማለት ላይሆን ይችላል። እኛ ግን ሁሉ ጊዜ የምናውጅ ጉዳይ ነው ማለት ነው እና ሰላምን ኮምፕሮማይዝ ማድረግ ተገቢ አይደለም። በዚህ አይነት ማየት ጥሩ ነው። ሽንቱን ግን ተው አሉባልታውን ወሬውን ተው፣ እሱ ሊከፋፍለን ነው፣ ጥቅም የለውም። ሲደርስና ሲያስፈልግ በግልጽ የምናየውና የምንሰማው ይሆናል። ከህግ ማስከበር ጋር ተያይዞ የተነሳው ጥያቄ በመጀመሪያ የህግ ማስከበሩ ስራ የተጀመረው የብልጽግና አባላት ሆናችሁ ጉባኤ የተሳተፋችሁ ሰዎች እንደምታስታውሱት ጉባኤው ላይ አንዱ አጀንዳ ንግግር ህዝባችንን እናድምጥ፣ የህዝባችንን ስሜት እንረዳ ብለን ጉባኤ ዛሬ ጨርሰን ምን እንደሚለን እንስማ ብለን ሁሉም ሰው ተሰማርቶ ውይይት ተካሄደ። በሀገር ደረጃ ብዙ ጉዳይ ተነስቷል፣ ግን 3 አንኳር ጉዳይ ተነሳ። አንድ ሰላም 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 ሚል ከሰላም ጋር የሚያያዝ ጉዳይ ሁሉ ጋር ተነስቷል ከጫፍ ጫፍ። ሁለተኛ የዋጋ ግሽበት፣ ኑሮ ውድን ተቸገርን፣ እኛ መርጠናቸዋል፣ እንድትሰሩልን እንፈልጋለን፣ ግን ባካችሁን መፍትሄ አምጡ የሚል በጣም ከፍተኛ ጥያቄ ነበር። ሶስተኛው መልካም አስተዳደር፣ በኑሮ ውድነት ላይ ሌቦች አስቸገሩን፣ የማይሰሩ ሰዎች አስቸገሩን፣ ይህንን ነገር መንግስት አንድ ነገር ያድርግልን የሚል ጥያቄ ነበር። ብዙ ጉዳይ አለ፣ ግን ዋና ዋናው 3ቱ ይሄ ነበር። ይሄን ሴንትራል ኮሚቴው ከተመለሰ በኋላ ከተወያየን በኋላ ጥናት እንዲጠና አደረግን በአገር ደረጃ። ጥናቱን በጋራ ስናይ ኦሮሚያ፣ አማራ፣ ቤኒሻንጉል 3ቱ ላይ በጣም ሰፋ ያለ ከሰላም ጋር የሚያያዝ ችግር አለ። አዲስ አበባ ደግሞ ቀማኞች በሞተር ሳይክል እየሄዱ ሞባይል የሚቀሙ፣ በሞተር ሳይክል እየሄዱ ቦርሳ የሚቀሙ ከመቀማት ጋር የሚያያዝና የጠላት ደግሞ ኤጀንት የሆኑ ሰዎች በስፋት አሉ። አምስተኛው ሶማሌ ነው። ሶማሌ ኮንትሮባንድና አልሸባብ አሁን ፎከሱ ሰሜን ስለሆነ ወደዚህ ኔትወርክ እያስፋፋ ነው እና አልሸባብ አለ፣ ኮንትሮባንድ አለ። እነዚህ 5 ላይ ፎከስ አድርገን ሌሎቹም ደግሞ ስራቸውን ይስሩ የሚል ስምምነት አደረግን። ይሄ ኦልሞስት 1 ወር ተኩል 2 ወር ሊሆን ይችላል ከዚያ ውይይት በኋላ የተደረገ ነው። በዚህ 2 ወር ተኩል ሲግኒፊካንት ኦፕሬሽን የተካሄደው ኦሮሚያ ክልል ነው። ኦሮሚያ ክልል ከ1000 ሰው በላይ የሸኔ አባላት ተገለዋል። በሁለት ውስጥ በብዙ ሺህ ተማርከዋል። በጣም ሲግኒፊካንት የሚባል ውጤታማ ስራ አንዱ የተሰራው ኦሮሚያ ነው። ሁለተኛው አማራ ክልል ነው። አዲስ አበባ ላይም ሰፊ ስራ ተሰርቷል። በቤኒሻንጉልም ሰፊ ስራ ተሰርቷል። በአልሸባብና ኮንትሮባንድም ተሰርቷል። በድምሩ የገመገም ነው በባለፈው ከህዝብ ውይይት በኋላ ሰላም ማረጋገጥ፣ ሰላም ማስከበር፣ ህግ ማስከበር ስራችን ውጤት እያመጣ ነው ወይም ገመገምንና ህዝቡን ደግሞ እናወያየዋል። ህዝቡን ደግሞ አወያይተን በቅርቡ በነበረው ሪፖርት የሰማሁት ከጫፍ ጫፍ የኢትዮጵያ ደስተኛ ነው። አማራ ክልል ብቻ ሳይሆን ምዕራብ ጎጃም በጣም ደስተኛ ነው በሰላም ማስከበሩ። ይሄን ክብራቱ ክርስቲያን ከተቻለ ሄደው ቢያወያዩ፣ ጠፍተዋል አይመጡም እየተባለ ስለሆነ ሄደው ቢያወያዩ፣ እውነቴን ነው ሰሞኑን ጠፍተዋል የሚል አሜቶች ሰምቼ ነው፣ ቢያወያዩ ይሰሙታል። ደስተኛ ነው። ለምን ደስተኛ ሆነ ያላችሁ እንደሆነ አማራ ክልል እናቶች መተኛት አይችሉም። ማታ ማታ ልክ እንደ ጨቢ ነው በቀጥይ። ክብራቱ ክርስቲያን እኔ ባለኝ መረጃ ከአማራ ክልል ፕሬዝዳንት ጋር እርሶ ራሶ በሰላም አስገባለሁ ብለው ውይይት አድርገው ሙከራ እንዳደረጉ አውቃለሁ። እርሶ ራሶ ተነግሮኝ ይሞክሩ፣ ከተቻለ ሰላም ነው የሚሻለው። ሳንያያዝ ምናምን በሰላም ካለቀ ጉዳዩ ይሞክሩ ብዬ እርሶ እንኳን እንደሞከሩ አውቃለሁ። አሁን ሳይሆን ቀደም ብሎ በነበረው ሁኔታ ማለት ነው። እና በሰላም የሚመጣ ነገር ካለ ከደስታ በላይ ምን ያደርግልናል? እኛ ገንዘብ እኮ የሚወጣው ከህይወት ብቻ ሳይሆን ከትንሿ ነገር ጀምሮ ኪሳራ ነው፣ አስፈላጊ አይደለም። ግን ሰላሙን ስለሚሄድበት ግሽበት ላይ ቅድም እንዳነሳሁት ጓሮ አትክልት ያለው ከዚህ ጊዜ በኋላ እኮ ነው ጓሮ ብለን ቤተ መንግስት የሰራ ነው። ቅድም ያነሳሁትን ድጎማ በሙሉ ያደረግነው ለዛ ነው።
መልካም አስተዳደር ላይ ከ5000 በላይ የብልጽግና አባላት በሁሉም ክልል አስረናል፣ አባረናል፣ ከደረጃ ዝቅ አድርገናል። ከ5000 በላይ በዚህ 2 ወር ውስጥ ልክ ለተቃዋሚ ጋር ምናምን ሳይሆን በውስጣችን ያሉ ሌቦችም ለማጥራት ሙከራ ተደርጓል። በቂ ነው ወይ? አይደለም። ገና ብዙ ስራ ይጠበቅብናል። እርስዎ እንዳሉት በሰላም ከሞከርን በኋላ አልሳካ ሲል ብቸኛ ኃይል የመጠቀም ስልጣን ያለው መንግስት ነው። ለዛ ደግሞ አቅም አለው። አቅም እንደሌለው ሆኖ የታየበት ዋናው ምክንያት ዲሞክራሲውን ብንለማመድ የሚል ፍላጎት ስላለ ነው። ያም ሆኖ የፌደራል ስርዓት ስሪታችንን በደንብ መገንዘብ ጥሩ ነው። እያንዳንዱ ኦፕሬሽን በአማራ ክልል የተካሄደ ኦፕሬሽን 100% በአማራ ልዩ ኃይል የተካሄደ ነው። አንድም የፌደራል ጦር የለበትም። አንድ ሰው 100% የሚመራው ፕሬዝዳንት ነው። የሚሳተፈው የአማራ ልዩ ኃይል። እኛ ያደረግነው በሴኩሪቲ ካውንስል ጉዳዩን ካየን በኋላ ጥናቱ ሲቀርብ ክልሎች ይምሩት፣ የሴኩሪቲ ካውንስል አባላት ግን በየክልሉ ቴክኒካል ድጋፍ ስጡ ብለን የሚያደናጅ ሰዎች አሉ። መረጃ ድጋፍ ሜይሊ እነሱ የሚመራው ግን ፕሬዝዳንቱ ነው። አማራም፣ ኦሮሚያም፣ ደቡብም ሁሉ ቦታ ከተሳካም ከተበላሸም ማለት ነው። ፌደራል አንዳንዴ ሰው ታፍኗል ምናምን ሲባልም ህጋዊ የማሰር ስልጣን ያላቸው አስፈጻሚም የህግ ተርጓሚም አካላት በየክልል እንዳሉ ሰው አይገነዘብም። በየክልሉ ህግ አስፈጻሚ ያለ፣ ህግ አውጪ ያለ፣ ህግ ተርጓሚ ያለ፣ ህጋዊ ኮንስቲቱሽናል የሆነ የማስተር የመጠየቅ መብት ያለው። በዚህ ምክንያት አማራ ክልል ተደረገው ኦፕሬሽን በዝርዝር ሪፖርት መቅረብ ያለበት የአማራ ክልል ምክር ቤት ሲቀርብ ተወካዮች ህዝብ አነጋግረው ሪፖርቱን አቅርበው መነጋገር አለባቸው።